ፕራይቬት ያረካቸው ቪዲዮዎች አሉ። 3 ቪዲዮዎች ኦን አረግና ልዩነት ትጠላለህ። በቃ ይዘገንናል። ልዩነት ታስገባኛለህ። እወርዳለሁ። አሁን ፐብሊክ አረገውና ቪዲዮዎቹን ተመልሼ እመጣለሁ፣ እከፍታለሁ። ሌላ ምንም አላወራም። ቪዲዮዎቹን ብቻ ነው ማሳየ። ልዩነት ማለት ምን ማለት እንደሆነ ትሰማለህ። ከዛ በኋላ እኛ ጋር ያለውን ልዩነት አትልም። ከዛ በኋላ መልሰህ አስገባኝ። አሁን ስመጣ ማለት ነው። ፕራይቬት ነው ያረኩት። ፐብሊክ አድርጌው ልምጣ ቪዲዮ እና ልዩነቱን አሳያለሁ። ፓስተር አሌክስ ያንተ ጥያቄ በኦርቶዶክስ መካከል ስላለ ልዩነት ነው ወይንስ በፕሮቴስታንት? የኔ ጥያቄ ሰቨርጂን እኮ እንትን እኮ ነው ሰቨርጂን። የኛ ጥያቄ በሁለታችሁ መካከል ልዩነት። እኔ ቤት ስከፍት እኮ ይሄን ጥያቄ ዌልካም ብለህ ስለተቀበልክ ነው የልደትን እንጂ ልደትም ርዕስ ሆኖ የገባበት አይደለም። ዌልካም ብለሃል ሰቨርጂን። ጥያቄው ላይ መሄድ እፈልጋለሁ በሐሳቡ ላይ መልስ አለኝ ስላልክ ነው እንጂ ልደትን ፈቃዱ አልነበረም። ይሄንን እኔን አሁን ያገለለ ጥያቄ ሆኖ ስለመጣ እኔ በእኔ ጉዳይ ላይ ሐሳብ ነው። እኔ እንዲያውም በቤቱን ስከፍት ልዩነታችሁን እንዴት አድርጋችሁ ነው አንድ የምታደርጉት? ይህን ጥያቄ ነው ሰቨርጂን። እዚህ ላይ ነው እየሄድን ያለ ነው። እኔ እኮ ልጠይቅህ ብሎኝ እናገራለሁ ምናምን ብዬ አይደለም። አጋጣሚ እኔ ከአንተ ነው ላወራ የመጣሁት እንጂ ከልደትም አልነበረም። ግን ፈቃደኛ ስለነበርክ ፈቃደኛ ለአንተ ያልኩን ስል ልደት ሲያወራኝ ግን መለስኩለት እና አላወራም። አለቀ። ስለዚህ አየህ፣ ካልፈለግክ ምን መሰለህ ማድረግ የነበረ ችግር የለውም። ምን ችግር አለው? ምንም ላወራ እችላለሁ። ችግር የለውም። መውረድ ትችላለህ። እኔ የማናችሁንም እንትን እኔ እንዲያውም ኤፋን ያስገባሁበት ምክንያት ተመሳሳይ አቋም አለው ከኔ ጋር። ኤፋ ሲጠይቀኝ እኮ ነው የመለስኩለት። ልክ አይደለው አሌክስ? ሲጠይቀኝ እኮ መለስኩለት። ታዲያ ስለዚህ ሲጠይቅ ሲመልስልህ አንተ ርዕሱ በእኛ ጉዳይ ላይ ብለህ በምታምነው ጉዳይ ላይ ነው። ኦርቶዶክስ ላይ ሄዳችሁ ስትንጠለጠሉ ለዛ ነው። ስለዚህ በራሳችሁ ጠየቀኝ፣ እኔን መለስኩለት። ልዩነት ሲል የእሱን ደግሞ ነገርኩት። የመስቀል ላይ ስራን በሱ በኩል ግማሾቹ ለሰው ሁሉ ኃጢአት ተሰርዘዋል ብለው ያምናሉ። አንዳንድ ካህናት የቲክቶክ ላይ ያሉት አስተማሪዎች፣ ቄሲስ ምናምን ደረጃ ያሉት እነዚህ ዲያቆናት ምናምኖች ደግሞ አይ እንደዛ አይደለም ብለው ይከራከሯቸዋልና እሱን አሌክስ እየጠየቀ ያለው በእናንተ መካከል ልዩነት አለ። እሱን ነገር መሰረታዊ ልዩነት ነው እንጂ እናንተ እንደምትሉት የቪው ልዩነት አይደለም። ኤፍሬም ከገባ ጀምሮ እስኪ በፕሮቴስታንት መካከል ያለው ልዩነት ኮንፈርም አድርጎ አውርቷል እንደ ፓስተር አሌክስ? ካላወራው ንግግሩ የሚሆነው ከማን ጋር ይሆናል ማለት ነው? ከፓስተር አሌክስ ጋር ይሆናል። ቆይ ላስገባው። ፓስተር አሁን አንድ ሌላ ስልክ ያለው ሰው ሶቨርኒ 2 ስልክ ነው ያለ። እሺ እኔ ጋር ግባና አሁን ባቢሎን የሚሉ ተከታታይ 1 2 3 አለ እና ተዘጋጁ። ፖፕኮርን ምናምን ያዙ፣ ኮካችሁ ምናምን ያዙና ኤፋ አሁን ልዩነቱን አምነን ተቀበለናል። በእኛ ሳይድ ያለው ማለት ነው አይደል? በእኛ ሳይድ መሰረታዊ ባልሆኑ ጉዳዮች ላይ ያሉንን ልዩነት ልደት አይደለም የሚመጣው። እኛ ቤት ከፍተን አስተምረናል። ልዩነት ኑ ብለን ዴይዋን ጀምሮ የዛሬ 6 ዓመት ጀምሮ ተናግረናል። በየቀኑ ነው የምንናገረው። ልደት ራሱ ነግሮሃል ቅድም። በየጊዜው እኮ እርስ በርስ ትቀጣቀጣላችሁ እያለ ግን እሱ መሰረታዊ ልዩነት ነው እያለን ያለው እኮ አሌክስ ኤፍሬም። እሺ እሱን እኔ ከፓስተር አሌክስ ጋር አወራለሁ። አሁን እኔ ጋር ገባና ባቢሎን የሚሉትን ተከታታዮች ፊልም ፓስተር አሌክስ እኔ ተራ ነው። ፓስተር አሌክስ አሁን አስከብርልኝ ይሄንን። አይ የፓስተር አሌክስ ርዕስ ምንድን ነበር መጀመሪያ ላይ ስታወራ ነበር? ፓስተር አሁን ቪዲዮ የምናይበት ሰዓት ነው። እሺ አሁን ምንድን ነው መሰለ ወደ ሌላ ነገርም ባንቀይረው እንትና ቢገባ ጥሩ ነው። ታላቁን አስገባው እያለ ነው። ይግባ እሱም ቪዲዮ ስላለ እሱ ራሱ የገዛ ወንድሙን ያለውን ቪዲዮ ነው የምከፍተው። የትኛውን ነው ኤፍሬም የምከፍተው? ባቢሎን የሚል እኔ ስር ግባና ወደ ታች ግባና ወደ ታች ባቢሎን የሚሉ አሉ ተከታታይ። እነሱ አሬዲ አድርጋቸው ከመጀመሪያው ጀምሮ ተከታቸው። ልጀምር? ቆይ ፓስተር ትልቁ ላይ አድርገውና ቪዲዮ ይክፈትና ያሳይ። እሺ ቆዩ። ቤቱ ላይ ተስማምተን በምንፈቅደው ጉዳይ ላይ ነው ምን ሄደው። የመጀመሪያው እኛ ኤፋ በዜድና በሰቨርጂን መካከል ስላለ ልዩነት ተነስቶ ነው እናንተ ስትመጡ ነው አሁን ሽፍት ያደረገው ወደ ኦርቶዶክስ ማለት ነው። ርዕሳችን እኛ መሀል ስላለው ልዩነት ቤቱን ወለል አድርጌ ልስጥህ። በእነሱና በአንተ እምነት መካከል ልዩነት አለ ታብራራለህ። በመጀመሪያ ልዩነቱን ኦርቶዶክስን አሁን ተወና
ከዛ እኔ ቪዲዮውን ሄጄ ከታች ያለው ግን አሁን ያልገባኝ አንተ ነው። የልደት በጣም ገብቶኛል። እኔ አሁን ያልገባኝ ፓስተር ያንተ ነው። ልደት ጥያቄ ጠየቀህ አንተ። አሁን ቪዲዮ እንዳመጣ የሚሆንኩት በአንተ ምክንያት እንጂ በልደት ምክንያት አይደለም። ኦርቶዶክስ ጋር ልዩነት የለም አንድ አይነት ነው ሰምቼ አላውቅም አልክ። ሰው ላሰማህ ነው የልዩነት አይነት። ስለዚህ ላሰማህና ከዛ በኋላ እጠይቅሃለሁ፣ ተመሳሳይ ጥያቄ እጠይቅሃለሁ። አሁን ቪዲዮቹን ስለዚህ ምን እናደርጋለን መሰለህ? ወይ ልደትሻ ቤቱን የከፈትኩበትን ተረዳኝ። እኔ አሁን በሌላ አይደለም ምንም ሚዲያ ላይ ያለ ነገር ነው። ቤቱን ልክ እኔ ቤቱን ስዘጋ ምን አደርጋለሁ? አንተ ለቀኩት ያልከውን ቪዲዮ ሰማለሁ። ፐርሰናሊም እኔ እናንተ ስለምንደዋወል እኔም እደውልልሃለሁ። አሁን ግን በሰቨርጅን እና በዜድ መካከል ስላለው ልዩነት እያወራን ስለሆነ እንዝጋው፣ አየር ላይ እንዳይጠለጠል። ርዕሴም እሱ ስለሆነ አይሻልም? አሁን እየተወራ የነበረው እኮ ስለ ሁለቱ አለ ጠቅላላ ወንጌል አማኞች ላይ እንደዚህ አይነት ፖለቲካ ሲሰራ እየሰማ ስማውና እዚህ ላይ ከዛ ይሄኛው ወደዚህ ዙራት ቀይሩት እያለ ነው ፓስተር። ቆይ ልደትዬ፣ ቆይ ከሱ ጋር እናውራ። አንድ መልስ ልስጥ ለኮሜንት። ቆይ ይቅር በሉኝ እዮሲ እራ አሌክስ ብለህ ያችን ኢሞጂ የሳቋን አመጣ እንዴ? እናንተ አይደላችሁ እንዴ ልዩነት አለ ብላችሁ እዚህ የምታወሩት? እኔ ያልኩኝ እንዴ? እኔ ብፈጥረው እኔ እከሰስበታለሁ። እኔ በማልጠየቅበት ሚዲያ ላይ ስትከራከሩ መጽሐፎቻቸውን ይዛችሁ ስትሞግቱ ያላችሁበትን ርዕስ ይዤ መጣሁ። እራ አሌክስ ምን አጠፋው? እማጠፋው እኔ የወለድኩት ቢሆን እኔ የፈጠርኩት ቢሆን እኔ ራሴ ለዚህ ጉዳይ ተጠያቂ እሆናለሁ። አንተ አብርተበታል፣ ሙለታ አውርቶበታል፣ ሰቨርጅን ይኸው እዚህ ቁጭ ብሏል፣ ኤፋ አውርቶበታል፣ እራሱ ዜድ ማለት ነው። ሁላችሁም እኮ ያወገዛችሁ ትምህርት ነው። እኔ እንዲሁም ታውቃለህ ሉትራን በዚህ ሳይድ የተለየ ነገር አለው፣ እንዲሁም ከእናንተ የከፋ ነገር አለው። ግን ትገባለህ፣ ትመጣለህ፣ መልስ ትሰጣለህ በርዕሱ ላይ። እኔ ላይ አንዳች እጃችሁን እንዳታነሱ፣ የራሳችሁን ጥያቄ ምንድነው የከፋ ነገር ያለ የምትለው አሌክስ? ሉተራንና ሌሎች ሪፎርምድም ምንድነው ከኦርቶዶክስ የከፋ ነገር ያለው እነሱ ትምህርት ላይ? እችን እንዝጋና እንሄዳለን። ራስህ ትመልስልኛለህ። እችን እንዝጋ፣ ራስህ ትመልስልኛለህ። እሺ፣ በዜድና በሰቨርጅን መካከል ልዩነት አለ ነው ርዕሳችን። የለም ነው የምትለው ይፊ እንዴ? እኔ ስንት ጊዜ ነው መሰረታዊ በሆነ ጉዳዮች ላይ አንድ ብንሆንም መሰረታዊ ባልሆኑ ጉዳዮች ላይ አንድ እንዳልሆንን እኮ ዓለም እኮ ምስክር። በየቀኑ እኮ ነው የምንገባው ልዩነቶቻችንን። እኛ እንደነሱ እኮ አንደብቅም እኮ በየቀኑ እኮ እንከራከራለን እኮ ልዩነታችን ላይ። ችግር ለልደት ትነግረዋለህ። ቆይ ለልደት ትነግረዋለህ። ልደትማ ያውቃል፣ መሰከረ እኮ ራሱ። በየቀኑ የምትቀጣቀጡት እኮ አለ እኮ ልደት ራሱ። መሰረታዊ ልዩነት አላችሁ ነው ያልኩት ኤፍሬም። መሰረታዊ እሱ እንዳለ ሆኖ ልዩነታችን ላይ እንደምናወራ ግን አረጋግጠሃል አንተ ራስህ። ባትስማሙም አንድም ቀን ኦኬ፣ አለመስማማታችን ግን እናወራለን ልዩነት ባለን ነገር ላይ። እሱ ነው የሚፈለገው። ታውርታችሁ ሁሉም በየራሱ እሱን እኮ ነው ማመን ያቃተው አሁን ፓስተር አሌክስ። እሱንም እኮ ነው አላመን ማመን ያቃተው ፓስተር አሌክስ። መሰረታዊ ልዩነት አንዴ ልደት ቆይ እሱን አንዴ እሱን ልጠይቅ ውስጥ እኛ መሰረታዊ ባልሆኑ ጉዳዮች ላይ ልዩነት የሉንም ብለናል እንዴ ፓስተር? እኔም እሱን እኮ ነው ወደ አደባባይ ያመጣሁትኝ። ታዲያ ምንድን ነው ልዩነት? እኛ በመሰረታዊ ባልሆኑ ጉዳዮች ላይ ልዩነት የለንም ብለን ደብቀን እንደምናልፍ የምታደርገው አንተ ራስህ ልዩነት ስላለ አይደል እንዴ እንወያይ ያሉህ እኮ የጠሩህ እኮ። መሰረታዊ ባልሆኑ ጉዳዮች ላይ ልዩነት ስላለን ና ድቤት እንግባ ተሳስተሃል ብለው እኮ ድቤት ጠሩ እኮ ወንድሞች። ስለዚህ ካዲያ እኛ ደብቀን እናውቃለን። መቼ ፓስተር አሌክስ ያልተረዳው ነገር መሰለህ ኤፍሬም ከድነት የሚያጎል አይደለም፣ ያን ያህል መሰረታዊ ልዩነት አይደለም ብሎ ነው የሚያምነው እንጂ ፓስተር አሌክስ ግን በፔንቴኮስታሉና በሪፎርምድ ቴዎሎጂያን መካከል ያለው ልዩነት ግን በክርስቶስ ኢየሱስ የማዳን ስራ ላይ ያለው ልዩነት ይሄ ስም ቤዞቱ እጅግ በጣም መሰረታዊ ልዩነት ነው አይደለ አሌክስ? መሰረታዊ ብቻ አይደለም መስመር ነው። መሰረታዊ ብቻ ሳይሆን ኤፋ መሰረታዊ ብቻ ሳይሆን መስመር ነው። ራሱን የቻለ ክንፍና ሌላ ሃይማኖት ነው። ሌላ ሃይማኖት ነው። እኔ የምለው ይኸውላችሁ በነገረ ክርስቶስ ጉዳይ ላይ ባለን አቋም ይሄ ውግዝ ነው። ሌላ ሃይማኖት ነው፣ ሌላ ክንፍ ነው። እንዲሁም ሰቨርጅንን ብየዋለሁ። አንተ በምን አግባብ ነው አንድን ሰው ምን ላይ ቆመ ነው ልክ አይደለም ልክ ነው የምትለው? ስለዚህ የእናንተ ልክ እንዳይደለ ግን አምናችሁ እንደ ሌላ ሃይማኖት ነው መከራከር ያለባችሁ ነው እያልኩ ያለሁት። እንደሱ አሁን ሶቨርኒ
ልደት አባቴ ከሚላቸው ሰዎች አምጥቶ የእሱን ዶክትሪን ቢያስቀምጥልህ ምንድን ነው የምትለው? እነሱን ሰዎች ክርስቲያን አይደሉም ልትላቸው ነው? በሌላ አውድ ደግሞ እሱን እናወራለን። ለምን እናወራለን? ቆይ በእንልስ ሊቀጣ እንጂ አሁን የእነሱ የሪፎርምድ ቴዎሎጂ ላይ ያሉ ቆይ የሪፎርምድ ቴዎሎጂ አስተምሮቶችን ቸርች ፋዘርስን አምጥቶ ተመሳሳይ ቪው ያላቸውን ሜንሽን ቢያደርግልህ እነዛም ሰዎች ክርስቲያን አይደሉም ልትል ነው? ይኸውልህ አሁን የሰቨርጅንና የዜድን ጥያቄ ሳንመልስ ወደዛ አይደለም ምን ሄደው እንዴ ኤፋ ምንም እንግዳ ባልሆነ ነገር ነው እንዴ የምንከራከረው? ሌላ ሃይማኖት ናቸው እያላችሁ እዚሁ ስታወሩ የነበረው ካጋንንት ነው። ልደት የፓስተር ፕሮግራም እንግዲህ በቃ ጴንጤዎችን ሊጠለዙ ነው። በደንብ አርገጣልዝ እንግዲህ ፖለቲካ ግዴታ ነው። ርዕሴ ቆይ ልጨርስ። ቆይ ልደታ አንዴ ልጨርስ። አዎ ፎከስ አድርጌ እያወራሁ ያለሁት ራሳችሁ ያላችሁት ጉዳይ ላይ ነው። አንድ አይደለንም ብላችኋል፣ ተቀበሉት። ከዛ አንድነታችሁንና ልዩነታችሁን አስምሩ። ተወጋግዛችኋል እኮ በቃ ተወጋግዛችኋል። የእናንተ ትምህርት ሐሰተኛ ነው፣ የእናንተ ትምህርት ትክክል ነው ብሎ የቆመበት ምንም አይነት መሰረታዊ ነገር የለም። በቃ እሱን ነው። እሱን ስትቀበሉ ምን ታረጋላችሁ? እኔ ጋር ትዞራላችሁ። እኔ እንደ አንድ ቆሜ ነው መሞግትህ። እኔ እንደ አንድ በቃ አለቀ። እኔ አንድ እንዳደላችሁ ነው መሞግትህ። ከዛስ ስለ ብልጽግና ወንጌል በለኝ፣ ስለ መለኮታዊ ጤንነት በለኝ፣ ስለ ዘላለም ሕይወት በለኝ። በማንኛውም ጉዳይ ኤፍሬምን ሞግተዋለሁ፣ ሰቨርጅንን ሞግተዋለሁ፣ ማነው ስሙ ዜድን ሞግተዋለሁ፣ ማነው ስሙ ሙለታን ሞግተዋለሁ። ለምን? የተለያየ ሃይማኖት ነው። ግን ያልተለያየ ብዬ ነው። ያልተለያያችሁት ለእኔ ጉዳይ ነው። የተለያያችሁት በራሳችሁ ትምህርት ጉዳይ ነው። ይኸው ስለዚህ ወለል አድርጌ ቤቴን መታችሁ መነጋገር ትችላላችሁ። በኦርቶዶክስ ጉዳይ ከሆነ ደግሞ ይኸው ልደት አለ ከታች ሌሎችንም አንድ ደቂቃ ስለ ኦርቶዶክሱ ላውራ። የአባቶቻችን አምላክ እግዚአብሔር አምላክ በእውነት የተመሰገነ ይሁን። የእኛ በሐዋርያት ጉባኤ ላይ ያለች የክርስቶስ ኢየሱስ አንዲት ቤተክርስቲያን ናት። ሲጀመር በአንዲቷ ቤተክርስቲያን ነው የምናምነው። በቅዳሴያችንም በውዳሴያችንም የምናምነው ይሄን ነው። እኛ የክርስቶስ ኢየሱስ ቤተክርስቲያን ህብረት ውስጥ ያለን ኦርቶዶክሳውያን ክርስቲያኖች፣ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ያለን ክርስቲያኖች። እኛ ቤተክርስቲያን ተለያይታ አታውቅም፣ ልትለያይም አትችልም። በመካከላችንም የአስተምሮ ልዩነት የለብንም። እኛ የምትዳኘን ቤተክርስቲያን አለችን፣ የሚመራን ጉባኤ አለ። ብንስት ዘማርያም ቢስት፣ ልደተ ቃል ቢስት፣ ታላቁ ቢስት፣ አክሊል ቢስት ልታርመን የምትችል ቤተክርስቲያን ያለች ናት እንጂ በራሳችን መንገድ ወይ የማርያም መንገድ ፈጥረን አንሄድም። ሁላችንም በአንዲቷ በክርስቶስ ኢየሱስ ቤተክርስቲያን ትምህርት ስር ነን። የማንም የኔ ልክ ነኝ ብሎ የራሱን መንገድ መክፈት አይችልም። ዲያቆን ዘማርያም ከኔ የተለየ ትምህርት ይዞ ለራሱን ቸርች ከፍቶ በራሱ መንገድ መሄድ አይችልም። ያለበለዚያ ከቤተክርስቲያኒቷ ይለያል እንጂ። ስለዚህ እኛ እስከዛሬ ድረስ ያደረግነው ነገር ምንድን ነው? በራሳችን ትምህርቶች ላይ ተወያየን። መጨረሻ ላይ አንዲቷ ቤተክርስቲያን አንድ ያደረገችን፣ አቅጣጫውን አሳየችን። ሁላችንም ወደዛው መስመር ተሰበሰብን እንጂ የየራሳችንን ቦይ ቀደን አልሄድንም። ዛሬ ለምሳሌ ዘማርያም በሚቀድስበት ቤተክርስቲያን ሄጄ እኔ ቅዱስ ስጋውና ክቡር ደሙን መቀበል ይችላል። አክሊል የሚያስተምርበት ቦታ ሄጄ መማር ይችላል። ሁለታችንም አንዱን የጌታን ስጋና ደም መቀበል እንችላለን። ይህን ያደረግነው ለምንድን ነው? በትምህርቶቻችን ጉዳይ ላይ ተነጋገርን። ቤተክርስቲያን አይ ነው ይሄኛው ነው ትክክል ብላ መልስ ሰጠችበት። በዛ ሀሳብ ላይ ሁላችንም ቤተክርስቲያን ወዳለችው መጣ። ለምን? አንዲት ቤተክርስቲያን ስላለችን፣ አንዲቷን የቤተክርስቲያንን ድምፅ ስለሰማንና ስለሰማ። ዛሬ ወደ ፕሮቴስታንቱ እንምጣ እስኪ እንመለስ። እውነት አንድ መሆን ቢችል ኖሮ እስከዛሬ ድረስ ባለው ልዩነት ላይ ያወራሉ። ይሄው ፔንቴኮስታሉ እኮ በራሱ መንገድ እኮ እየሄደ ነው። ይሄው ሪፎርሙድ እኮ ክርስቶስ ኢየሱስ የሞተው አስቀድሞ ለመረጣቸው ጥቂት ሰዎች ብቻ ነው፣ ሌሎቹ እኮ አልተመረጡም እያለ እኮ ነው። ከማመን በፊት እኮ መመረጥ ይቀድማል፣ ከተመረጥክ በኋላ ነው የምታምነው እያለ እኮ ነው። ያልተመረጠው ደግሞ ወደ እግዚአብሔር እሳት ይገባል ብሎ እኮ አጋንንታዊ ትምህርት እያስተማረ እኮ። ማነው ዛሬ 46,000 በላይ ዲኖሚኔሽን ኖሮት ተለያይቶ እየኖረ ያለው? ቀን በቀን እየተቀጣቀጠ ያለው በክርስቶስ ኢየሱስ የማዳን ስራ፣ በክርስቶስ ኢየሱስ ዘላለማዊ ልጅነት ላይ በክርስቶስ ኢየሱስ በመስቀሉ በሰራው ስራ እኮ ሰፊ ልዩነት ፈጥሮ እያወራ ያለው እኮ ፕሮቴስታንቱ እኮ። ይሄ ደግሞ መሰረታዊ ልዩነት ነው። ድንግል ማርያም ወላዲት አምላክ አትባልም እስከ ማለት ደረጃ የክርስቶስ ኢየሱስን ዘላለማዊ አምላክነት የካደ ፍጹም ሰውነቱን የካደ ማን ነው? እኛ ጋር ነው እንዴ? እኛማ ይሁን እስኪ ዛሬ እኔ ላይፍ ብከፍት እኮ ዘማርያም መጥቶ እኔ ጋር ይማራል፣ ያስተምራል። መዝሙረ ያሬድ ትምህርት ቢከፍት እኮ እሱ ጋር ገብቼ ይማራል።
ነገ ብንሰበሰብ ወደ አንዲቷ ቤተክርስቲያን ነው። አንተስ የፈለገው ወደ ሪፎርምድ ይሄዳል፣ የፈለገው ወደ ካልቪን ወደ ጴንጤኮስታሉ ይሄዳል፣ የፈለገው ወደ ሌላ ቸርች ይሄዳል። ወደ አንድ ቦታ እንኳን ህብረት አድርገህ እኮ ማምለክ አትችልም። እኛስ ባለንበት ቦታ ሆነን ወነአምን ባቲ ቅድስት ቤተክርስቲያን እንተ ላይ ለኩሉ ጉባኤ ዘሐዋርያት፣ እኛ ግን በአንዲቷ ቤተክርስቲያን እናምናለን፣ ሐዋርያት በመሰረቷት። ወነአምን ባቲ ቅድስት ቤተክርስቲያን፣ በአንዲት ቅድስት ቤተክርስቲያን እናምናለን፣ በሐዋርያት ጉባኤ በሆነችው ክርስቶስ ኢየሱስ ራስ በሆነላት። መለስ ብለህ እስኪ የወንጌል አማኝ ነው ብለህ ይኸው ፓስተር አማኝ የሚለው ጥላ ውስጥ ያለውን እያንዳንዱን ተመልከተውና ይኸው እስኪ ግማሹ እኮ ቸርች አልባ ሆኖ አልኩ ትናንትና፣ እቤቱ ቁጭ ብሏል። ቸርች አልባ ሆኖ በቃ መሄድ አይፈልግም። ቢሄድ የሚያየው ሌላ ነገር ነው፣ ቢሄድ የሚሰማው ሌላ ነገር ነው። ስለዚህ ቤቱ መቀመጥን መርጦ ቁጭ ብሏል። እሺ መድረክ ላይ ያሉትን ቲክቶክ ላይ ያሉትን ሰዎች እንመልከታቸው እስኪ እንያቸው ብለን ስንመለከት የሚያስተምሩት ምንድን ነው አልኩ። ቅድም ሶቨርን ምንድን ያለው ፓስተር አሌክስ? ስለተመረጥኩኝ ነው የዳንኩት ያመንኩት አይደል ያለው። ባይመረጥ እኮ ልጅ መመረጥን በምን አወቅ? አያውቅም። ግማሹ ማመን በመስማት ነው ይላል። መስማትም የእግዚአብሔር ቃል ነው ብሎ ሲያምን፣ ሌላኛው ደግሞ አስቀድመ ትመረጣለህ፣ ከዛ ትሰማለህ፣ ከዛ ታምናለህ፣ መመረጥ ይቀርማል ይላል። የሰው ልጆች የእግዚአብሔርን ድምፅ መስማት በማይችሉበት ደረጃ ሁለንተና ድቀት አጋጥሟቸዋል። እኛ መካከል እንደዚህ አይነት ልዩነት ተፈጥሮ አይታችሁ ታውቃላችሁ? የለም። ተነጋግረን እንኳን በምናውቅባቸው ቶፒኮች ላይ ያልተግባባንባቸው አንዳችን ማሳብ የለም። ተነጋገርን መጨረሻ ላይ ቤተክርስቲያን አግባባችን አወራ ነው። ይሄ እኮ በሊቃውንት ጉባኤ ይሄ ወንበር ተክለው በሚቀመጡ ሰዎች መካከል እንኳን እኮ ይከራከራል እኮ። ይሄ እንዲህ ነው፣ ይሄ እንዲህ ነው። መጨረሻ ላይ ከዛ ምን ያደርጋሉ? ልደቴ ወይ 800 ሰው ስሙ ልደት እንዳለው። ቆይ አንድ ነገር በጣም ላስረዳት። እኔ እዚህ ማናቸውንም ለምኛችሁ ነው አላልኳችሁም። እኔ ማናችሁንም ነው አላልኳችሁ። መታችሁ ውጡ፣ ወንጌል አማኛ አይወክለንም ምና። እኔ መቼ ነው አልኳችሁ? እሺ ግን ልደት እንዳለው አንድ ጥያቄ ልጠይቃችሁ። እሺ እኛ መካከል ልዩነት አለ ብላችኋል። ማን ነው ሚዳኛችሁ? ቆይ አንዴ፣ ማን ነው ሚዳኛችሁ? ትመልሱልኛላችሁ? በዜድና በሰቨርጂ መካከል ልዩነት ተፈጥሯል። ማን ነው ሚዳኘ? እሺ ልደት እንዳለው በመካከላችን እሺ የትምህርት ልዩነቶች ተፈጠሩ፣ ቤተክርስቲያን ዳኘችን። ማን ነው ሚዳኘ? ስለዚህ ማወቅ ያለባችሁ የመጀመሪያው መሰረታዊ ነገር ጉዳይ ላይ ተቀበላችሁ። ከዛ በኋላ እዛ ጉዳይ ላይ እኔ እኮ አሁን እዚህ መጥቼ እንዴት ልዳኛችሁ ግራ ገባኝ። እኔ ራሴ እኔን ማን ይዳኘኝ? እሺ እኔን ማን ይዳኘኝ? ስለዚህ ማድረግ ያለባችሁ ሰከን በሉ፣ ተረጋጉ። እኔን እንዲሁ ከመጥላት እንዲሁ ያልሆነ ጭፍን ጥላቻ ውስጥ ከመግባት እርግጥ ብላችሁ አሰብ አርጉ። ምን አርጉ መሰላችሁ? ማን ነው ሚዳኘን? እኔና ይሄው ኤፍሬም በሐሳብ ተለያየን። እኔና ካሎራው ተለያየን። እኔና ሰቨርጅን ተለያየን። እኔና ዜድ ተለያየን። ስለዚህ ማን ነው ሚዳኘን? ትመልሱልኛላችሁ? ይሄው ቤተክርስቲያን ትደኛናለች እያሉ እኮ ነው። ኦፍኮርስ ሰምቻለሁ። እኛ ቄስ ተሳሳቱ፣ ስሳሳት ብለው እኮ ሄዱ። ቤተክርስቲያን መምህራን ሊቃውንት አሉ። በቃ ተስተካከለ፣ ተዘጋ። የእናንተን ጉዳይ ማን ነው የሚዘጋው? እሺ ስለዚህ አንድ ነገር ላርግ ልደትዬ። አንዴ በዚህ ጉዳይ ላይ አሁን እነሱ ፖለቲካ ምናምን ይላሉ እንዴ። እኔ እኮ ከገባው ጊዜ ጀምሮ በኢትዮጵያ ኦርቶዶክስ ጉዳይ ያለኝን አቋም ታውቃላችሁ። ከገባው ጊዜ ጀምሮ ወደ ቲክቶክ እንዳትሳሳቱ። ለፖለቲካ የሚመች ነገር እናንተ ጋር ነው ያለው። እውነቴን እኮ ነው። አሰብ አድርጉ። በእውነት ነው መላችሁ። ምን ታስባላችሁ መሰላችሁ? እዚህ የነበሩ ግጭቶችን ማን ነው የሚፈታላችሁ ለእናንተ? እኔስ እናንተ አይደላችሁም ብዬ በዚህ ደረጃ እንኳን እናንተን እንትን አላሳነስኩም። ግቡ፣ ተከራከሩ፣ ተማማሩ። የሙለታ ትምህርት ከሰቨርጂን ጋር በዚህ በነገረ ክርስቶስ ያለው በጣም ዋና ትምህርት የክርስትናም ዋና ነገር ነው ብለን ስለምናምን ሁለቱን እየተከራከርን ነው። ከዛ ውጪ ጉንጭ አልፋ ነው የሚሆነው። ልደትዬ በቃ አመሰግናለሁ። እንግዲህ ምንም ማድረግ አልችልም። አንዲት ደቂቃ እንዳያችሁት በእኛ ቤተክርስቲያን ልዩነት ሲፈጠር ምን ተደረገ? እንግዲህ ሊቀ ሊቃውንት የጎንደር ላይ ያሉት አባታችን ስላሴ ጾታ አለው አሉ። ከዛስ ጾታ አለው ብሎ በቃ ልክ አይደሉም ብለን እሳቸው በራሳቸው መንገድ ሄዱ እንዴ? ኖ ሊቃውንቱ መከረ፣ አስተማሯቸው፣ ተመለሱ። የእኔ ትምህርት ስህተት ነው፣ የቤተክርስቲያኒቷ ትምህርት ልክ ነው ብለው ለቤተክርስቲያን ትምህርት ተገዙና ድጋሚ ወደ ቤተክርስቲያን አስተምሮ ተመልሶ በዛው ቀጠሉ። እኛ እንደዛ ያደረግነው ለምንድን ነው ሲባል እኛ ምክንያቱም
አንዲት ቤተክርስቲያን ውስጥ ስላለን የምትዳኘን አቅጣጫ የምትሰጠን የምትመራን ቤተክርስቲያን አለች። የሐዋርያት ቤተክርስቲያን ስላለን እኛ የሚመራን መጽሐፍ ቅዱስ አለ። ፕሮቴስታንቱ ዛሬ መጽሐፍ ቅዱስ ብቻ የሚል አስተምሮን ይዛል። እውነት መጽሐፍ ቅዱስ ዳኝቷችኋል ወይ? አልዳኛችሁም ስትሉ መጽሐፍ ቅዱስ የበላይ ባለስልጣን ነው አላችሁ። እናሳ ፓስተር አሌክስ ይሁን ኤፍሬም ይሁን ሙለታ ይሁን ልክ መሆኑን መጽሐፍ ቅዱስ መቼ ዳኛችሁ? በተረዳና ባወቃችሁት በየራሳችሁ መንገድ አይደል እንዲህ ሁላችሁም እየሄዳችሁ ያላችሁት? እኛሳ እኔ የገባኝ እንዲህ ነው ብሎ ዘማርያም መሄድ ይችላል ወይ? አይችልም። ልደተ ቃል እኔ የገባኝ እንዲህ ነው ብሎ መሄድ ይችላል እንዴ? አይችልም። ምን ብለን ነው እኛ ምናምነው? ሐዋርያት እንዳስተማሩን አበው እንደተናገሩት እኔ እንደገባኝ ብሎ የሚያስተምር የቤተ ክርስቲያን ልጅ የለም። ሁላችንም ስንናገር ሐዋርያት እንዳስተማሩት ሐዋርያት እንደተናገሩት እንዲህ ብለው እንዳስተማሩት ብለን በህብረት በአንዲት ቤተ ክርስቲያን ውስጥ ባለ ህብረት ነው የምንናገረው። ይሄም ደግሞ ቤተ ክርስቲያናችን እውነተኛ የጌታ ቤተ ክርስቲያን መሆኗን በሐዋርያት ትምህርት ላይ የጸናች ቤተ ክርስቲያን መሆኗን ማሳያ ነው። ከሐዋርያት ህብረት የተለየ ከክርስቶስ ህብረት የተለየሳ እኔ እንደገባኝ እያለ ግለተኝነቱን ያሳያል። መንፈስ ቅዱስ የሌለበት ጋር ግለኝነት አለ። አንድ መንፈስ ቅዱስ ያለበት ቦታ ጋር አንድ እውነት አለ፣ አንድ ትምህርት አለ። ለዛም እኮ ነው ቤተ ክርስቲያን አንዲት ናት። አንድ ሃይማኖት፣ አንዲት ጌታ፣ አንድ ጥምቀት የተባለው እኮ ከዚህ ተነስተን ነው። ያንን በተገባ መታየው ቤተ ክርስቲያን ጋር ዛሬ ሙሉ ወንጌል በሚል ጥራ ስር ተሰብስበው ሁሉም ሉትራኑ ከፔንቴኮስታሉ ፔንቴኮስታሉ ከዛኛው ጋር እየተፋጨ የሚኖረው እኮ ለምን ይመስላል? ያስተምሮ ልዩነት ስላለበት፣ የእምነት አንድነት ስለሌለበት፣ የሚመራው የሚዳኘው ስለሌለ። እናንተ እኮ መሪ የላችሁም፣ መሪ የላችሁም። ተው የሚል አካል እኮ የላችሁም። ከፍ ብሎ ይሄ ነው ትምህርቱ ብሎ እኮ የሚናገር እኮ በሐዋርያት ሰንሰለት የመጣ እኮ ትምህርት የላችሁም። ዛሬ ልደተ ቃል ቢስት ወደኋላ እስከ ሐዋርያት ድረስ ይህ ትምህርት ተሰጥቷል ወይ ተብሎ ይመረመራል። እናንተ ሐዋርያት አባቶቻችሁ አይደሉም፣ ልትመረመሩ አትችሉም በሐዋርያት ትምህርት። ለዛ እኮ ነው ቅዱስ ትውፊት የሚባለው በዋነኝነት የሚያስፈልገው። በትምህርት ስትስት ወደኋላ እንዳንተ የሚያምን አለ ወይ ተብሎ ትመረመራል። ፕሮቴስታንት ወደኋላ ብትሄድ ከአንተው ጋር ተመሳሳይ ሉተር ነው ያለው፣ ትስታለህ። አባት የለም ልክ አይደለም ልክ ነው ብሎ የሚናገር ያንተ ትምህርት ስህተት ነው፣ ያንተ ትምህርት ልክ ነው ብሎ የምትዳኝ ቤተክርስቲያን የለም። ፕሮቴስታንት ቤተክርስቲያን የላችሁ፣ ሴንትራላይዝድ የሆነ አንዲት የጌታ ቤተክርስቲያን የላችሁ። እኛሳ አንዲት ቤተክርስቲያን ስላለችን ያቺ አንዲት ቤተክርስቲያን በጉባኤ በሲኖዶስ ጉባኤ ትመራለች፣ ትዳኘናለች። ስንስት ታርመናለች፣ መንገድ ስንስት ትመልሰናለች፣ ልክ ስንሆንም ደግሞ ታበረታተናለች። ዛሬ አንዱ ፓስተር ቢስት ማን ያርመዋል? ማንም። ዛሬ አንዱ አስተማሪ ፕሮቴስታንት ጋር ቢስት ማን ያርመዋል? ማንም። ዛሬ ግን አንድ አባት ተነስቶ ስላሴ ጾታ አለው ሲሉ ግን ቤተክርስቲያን አረመቻቸው። እኛስ የምትሰበስበን የምታርመን አንድ የምታደርገን የምትመራን የጌታ ቤተክርስቲያን አለች። በእሷ ለዘላለም ጸንተን እንኖራለን። ለዛ ነው ቤተክርስቲያን አንዲት ናት፣ የክርስቶስ ኢየሱስ ቤት ናት የምንለው። ኦርቶዶክስ ተዋሕዶ ለዘላለም ትኑር። መልካም ጊዜ ይሁንላችሁ። ጌታ አንድ ያደርጋችሁ፣ ወደ ትክክለኛው ቤተክርስቲያን ያምጣችሁ፣ ወደዚህ በረት ይጨምራችሁ። ክርስቶስ በህብረት በእውነት ወደሚመለክበት ወደ ቅዱሳን ወዳሉበት የካህናት አለቃ ክርስቶስ ወዳለበት ወደዚች ቅድስት ቤተክርስቲያን ክርስቶስ ኢየሱስ ልቦናችሁን አብርቶ ያምጣችሁ። እግዚአብሔር ያክብርልን። ፓስተርዬ ተባረክ። እድሜ ይስጥ፣ እድሜ ይስጥ፣ እድሜ ይስጥ። ሰላም ሁኑልኝ። ልደትሻ በጣም ቴንኪዩ። አሁን እንግዲህ የሚቀጥለው በዚህ ጉዳይ ላይ ወንጌል አማኝ ነኝ የምትል አይ ትምህርታችንን የሚያርማለ የሚል ናገባ። ያው ልደትዬ ቴንኪዩ፣ በጣም አመሰግናለሁ በእውነት ይሄ አይ ምንም ችግር የለውም። እኔ ምን መሰለ በራሳቸው ትምህርት ስለሆነ ያስኳቸው ችግር የለብኝም። እኔ ከዚህም በፊት ጀምሮ አንድንን አንድ አይደለም በሚለው ጉዳይ ማለት ነው። ስለዚህ ልደትዬ በጣም ነው የማመሰግነው። ምንም ንጹህ ነገር ነው ያወራው፣ ተንኮል የለበትም። አሪፍ ማረሚያ ያደረከው። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንኳን ቢሳሳቱ ሄዶ የሚያርማቸው አለ። ይሄን እቀበላለሁ። ሙለታንና ዜድን ማን ያርማል? እኔ እኮ ላርም ስል እኔን አወገዙኝ፣ ላርማችሁ ስል በእውነት እስቲ እኮ ሌላ ሰው ላስገባ። አንተ በሌለበት ንስቲ ወንጌል አማኝ ምን ትላላችሁ? ማን ነው የሚያርማችሁ? ዜድ ቴንኪው። ማን ነው ሳይሳደብ የሚናገር አለ? ብትሳሳት የሚያርምህ እስቲና ማን አለ? እኔ ዝም ብለህ ከምትሳደብ ከምታገል እያልክ
ያልሆነ ነገር ከምታወራ ና እስቲ የሚገባልህ ደስ ይለኛል። ይኸው ጎንደሬው ና እስቲ ትሉኛላችሁ፣ ወዳችኋለሁ። ኑ እስቲ ማን ነው የሚያረማችሁ? እሺ ይኸው ና ተፈጸመ። ና እስቲ እኔ በደስታ ንጹህ፣ ምንም ሳትቆጣ፣ ሳትበሳጭ፣ ሳትናደድ። ትርፉ ደም ግፊት ነው የሚይዘን። በእውነት ባልሆነ ነገር ስንናደድ ትርፉ ደም ግፊት ነው። ሰላም ነው። አቤት ተፈጸመ። አለን። እኔ የምልህ ኢየሱስ ክርስቶስ በስጋው ፍጡር ነው አይባልም ለሚለው ማን አረማቸው? ዋሽቶ ወርዷል ልደት። አይ አይደለም። አይ አሁን ዋሽቶ ወርዷል። አሁን በእኛ ሳይድ እስቲ ለመሰለ የገማ ትምህርት ነው ብሎ አኬን ላለው ማን አረማቸው? ጥራ ውስጤ ዋሽቶ ነው የወረደው በሙሉ። ቤሊ አቤት ማን ያረማቸው? እኔ እስብልሃለሁ፣ ችግር እስብልሃለሁ። ቆይ ጥራው። በቃ እስብልሃለሁ። ቆይ እሺ። ግን እኛ ብንሳሳት ማን ነው የሚያርመኝ? አሁን እኔ ተሳስቻለሁ፣ ማን ያርመኛል? እኛ መጽሐፍ ቅዱስ አለ፣ ቤተ ክርስቲያን አለች፣ አልፎ ከሄደ ደግሞ ካውንስሉ አለ። በጣም አሪፍ፣ በጣም ስለዚህ አሁን አንተ በትምህርት ልክ አይደለም ስለተባለ ኦርቶዶክስን አስገብተህ እያሰደብክ ነው ማለት ነው። በቃ ሊያስክ ማለት ነው አይደለም። አሁን ጥያቄው ለመሄድ ትችላለህ? አዎ አስገባዋ። ታዲያ ዋሽቶ ነው ሄደው እያልኩ ነው። ቆይ ልጠይቃ። ማንም የዳኛቸው የለም። እሺ አንተ ይኸውልህ፣ አሁን እኮ የገባህበትን ምክንያት እወቅ። አንተ የገባሁበትማ የሚዳኛችሁ አለ ወይ ነው አይደል ያልከኝ? ዜዴ እንትን ቢሊ ይሰማኛል። አንተ አትሊስት ዜድ የጌታችን የኢየሱስ ክርስቶስ እናት አትባልም ብለዋል። አንተ ደግሞ ትባላለች ብለኸኛል። እዚሁ ቤት በሁለታችሁ መካከል መሰረታዊ ትምህርት ልዩነት አለ። አሁን ይህንን ማን ነው የሚያርመው? ቢልዬ በሁለታችሁ በዜድና በአንተ መካከል እኮ እሱን ነው እኮ የምልህ። ለምሳሌ ማርያም ጥንተ አብሶ አለባት አለ አንዱ የለበትም አለ። እስካሁን ማንም ያረማቸው የለም። ሁለቱም ቁጭ አሁን ዋሽቶ ነው የወረደው። ያንተን እኮ ነው የምልህ። ይግባና ኖ አንተም ዋሽተሃል። የሚዳኛቸው አለ ስላልክ እኮ ነው። አንተም ዋሽተሃል። ሚዳኛቸው ምን ብለው ዳኛቸው? ንገረኝ፣ ጥራውና ምን ብለው ዳኛቸው? ቅድስት ድንግል ማርያም አስገባቸው። ምን እንደተባለ ይንገረን። ያንተን ጥያቄ ግን መልሳ። ያንተን ጥያቄ መልስ። ምን ተብሎ ባንተና በዜድ መካከል ልዩነት አለ? የለም። ምን በዚህ ጉዳይ ልዩነት የለም። ምን ልዩነት አለ? ይኸውልህ የለም። አዎ ጥራው ዜድን። ምንም ልዩነት የለም። እንዴ አንተ ዜድ የጌታ እናት አትባልም አላለም? እንደሱ ጥራውና ምን እንዳለ ራሱ ነው። አላለም። ለምን ጠራዋለሁ? እሺ ቪዲዮ ምክንያቱም እሱ ያለው ከክርስቶስ አንፃር ነው ያለው። ኖ ራሱ አለ አይደል እንዴ? አላለም። ራሱ ነው። አሁን ጥራቸው። ለምን ታስመልጣቸዋለህ? በቃ እንግዲህ እንትን ጥያቄው ላይ አልሄድም። በቃ ይቅርብ። ለእነሱ ሳይድ አድርገሃል ማለት ነው። ለእነሱ ሳይድ አድርገሃል። አልያዝኩም ጥያቄው ላይ። ስለዚህ እነሱ ይፈታል። የሚፈታላቸው ብለሃል አይደል? የሚፈታ ካላቸው ይግቡና ያስረዱ አላቸው። የት አለ? ማን ነው የቅድስት ድንግል ማርያም ጉዳይ ይፈታል? ጥያቄ ትመልሳለህ። ያንተን ጥያቄ ማን ይፈታ? አንተ ዋሽተሃል። አንተም ልደትም ዋሽታችኋል። አንተ ጥያቄ ለምን አትመልስም? ያንተን ጥያቄ የሚፈታ ያላቸው ያልከው አንተ ዋሽተሃል። ያንተን ጥያቄ ለምን አትመልስም? ያንተን ጥያቄ እኔማ መለስኩልህ። መጀመሪያ የዋሻችሁትን አንተና ልደት ሶልቭ አድርጉት። ይኸውልህ ኖ አንተ አሁን ወንጌል አማኝ ስለተወገዝክ ከእነሱ ጋር ሆነ ለመሳደብ ፈልጋለሽ። ምን ስለሆንክ ድገመው። በወንጌል አማኝ ስለተወገዝክ ለመሳደብ ፈልጋል ከእነሱ ጋር ሆነ። አቤት እኔ ተወግዣለሁ። ለሙሉ አንድ ሰው ካሁን በኋላ ወንጌል አማኝ ብሎ እኮ አይቀበልህም። ተስፋ ቁረጥ። እዛው ከሄድክ ሂድ። በጣም እኔ ይኸውልህ ችግር የለብኝም። እኔ ተቀበለኝ ብያለሁ። እነሱ ጋር መሄድ ከፈለክ ሂድ ወዳጄ። አንተ አሁን የራስን የቤት ስራ መልስ። አስገብተን ኤፍሬምን በዚህ ደረጃ ከነሱ ጋር
ያንተን የቤት ስራ መልስ። በዚህ ደረጃ እነሱ ጋር ወገነ እነ ኤፍሬምን ማሰደብ ልክ አይደለም። የተወገዘ ይላል። እሺ ሌላ ከኦርቶዶክስ ላይ ውረድና ራስን ችለት። እርስ በእርስ ሳትግባባ እኔ ጋር ትጨቃጨቃለህ እንዴ? በእናት ዛሬ ነው እንዴ ኦርቶዶክስ እኔ ጋር የሚገባው? ዛሬ ነው እንዴ? ለእናንተ ምንድን ነው እንትን ስለተባልክ ምናምን ይለኛል። እኔ ዛሬ ነኝ እንደ ኦርቶዶክስ ያስገባሁት። ከጀመርኩባት ቀን ጀምሮ መምህር በረከት በለኝ ምን ያልገባ ሰው አለ? አሁን ነው ትላለህ። አሁን ቢሆን ኖሮ ችግር የለውም ነበር። የራስን የቤት ስራን ስራ። ቤት ከፍቶ እንደ መሳደብ አይደለም የሚባለው። ለዚህ ነው የቲክቶክ እዚህ አርበኞቹ ተረጋጉ የምትባሉት። ለዚህ ነው ቤት ከፍተህ እንደምትለው አይደለም። ቤት ከፍተህ እንደምትለው አይደለም። ጥያቄ ያለብህ ጥያቄን ትመልሳለህ። አለቀ። ከዛ ውጪ ኦርቶዶክስን በፈለከው መንገድ መሞገት ትችላለህ። አለቀ። አትሊስት ሰቻለው የሚል ሰው ታገኛለህ። ሰቻለው የሚል ሰው በእኔና በአንተ መካከል ራሱ ሰማይ ከምድር እንዳለ ጥያቄ። እኔ እኮ አንተ ገና ነፍስ አልዳነችም በእግዚአብሔር ቃል ብዬ ነው ማምነው። አልዳነችም። አንተ ገና የምትማረው ትምህርት እየሰማ ያለው ትምህርት ሐሰተኛ ነው ብዬ ነው ማምነው። አንተ ማን ጋር ሆነ ነው ማንን ነው ልክ አይደለም የምትለው? ማን ነው አንተ ልክ ነህ? በምን መለኪያ? እሺ ስለዚህ እንግዲህ ዲቤቱ ከእናንተ ጋር ይቀጥላል። ዲቤቱ ይቀጥላል። ለእናንተ መድኃኒቱ ዲቤት ነው። ስለዚህ ዲቤታችንን እንቀጥላለን። ስትወዱ ፈልጋችሁ አሁን ለምሳሌ ያህል ዜድ ማክሰኞ ማታ አልተባባልንም፣ ሮብ ማታ ነው። ማክሰኞን የሌለውበት ቤት ከፍቶ ሲፎክር ነበር አሉ። ለእናንተ መድኃኒቱ ዲቤት ነው። በቃ አለቀ። ሳትችሉ ስትቀሩ ስህተት ነው ብለህ ታወግዛለህ። ይሄው ነው። ነግበኔ ነው። ዳኒ እንኳን የተለየ ሐሳብ ሲያመጣ ዶክተር ዳኒ የተለየ ሐሳብ ሲያመጣ ኢሚዲየትሊ ዶክተር ዳኒ ኢሚዲየትሊ እናንተ ማታውቁት ነገር ሲወራ ትደነግጣላችሁ። ለምንድን ነው? ዶክተር ዳኒ ደሱ የሚባለው ወንድም ቲክቶክ ላይ ነው የማውቀው። እንትና ዶክተር ዳኒንም እዚህ ነው የማውቀው። ገና የተለየ ሐሳብ ሲመጣ ማውገዝ። ምን መርጌታ የሚል ላስገባሁት? መርጌታ እስቲ መርጌታ የሚል ምን ላኩልኝ? የተለየ ምን አረ ታብታብ ኮፒ ሊንክ አድርጉ። እስማም እነሱ እኮ እኔ ተደራጅተውም እኮ ሪፖርት እያደረጉ ነው። አረ ወገንታት እንደዚህ ናቸው። አሁን መርጌታ መርጌታ አቤት። አይሰማም? ይሰማል። አረ ወገን አታቋቸውም? ተደራጅተው ሪፖርት እያደረጉ ይሆናሉ። አታቋቸውም? መርጌታ አቤት። አይሰማም? ወገን ጣጥ ይላል። አረ ኮፒ ሊንክ አድርጉ በእናታችሁ። እዛ አደራጅተው አሌክስ ቤት ምናምን ብለው መልስ ሲያጡ እንትን ነው ሪፖርት ነው የሚያደርጉት። ኮፒ ሊንክ አድርጉልኝ። በቃ አንዴ ኮፒ ሊንክ አድርጉልኝ። ዲቤቱ ነው የሚቀጥለው ከነሱ ጋር። መድኃኒቱ ዲቤት ነው። ዲቤት ነው። ኮፒ ሊንክ አድርጉልኝ። ኮፒ ሊንክ ወገን
ጠዋት ስትነቁ እዚህ ቲክቶክ ላይ ያሉት እርስ በርስ ሲጣሉ ነው የምታገኟቸው። ኮፒ ሊንክ እባካችሁን፣ አንድ ጊዜ ኮፒ ሊንክ። ዘኮፒ ሊንክ አንዴ ዘኮፒ ሊንክ ለመሰላችሁ ክፋታቸው ተደራጅተው ሪፖርት ነው የሚያደርጉት። አይቻለም ቲክቶክ ሪፖርት። ከዛስ መልስ አይሰጡም። ከዛስ አንዴ እንትን ኮፒ ሊንክ አድርጉልኝ። ከነሱ ጋር ዲቤት ነው። እንደምን አለ ቴዎድሮስ፣ ሰላም ነህ? እንትን ቴዲ ይሰማል? ቴዲ ኮፒ ሊንክ እያደረጋችሁ ፕሊስ እባካችሁ። እርስ በርስ እኮ አይስማሙም። እዚህ ቲክቶክ ላይ ያሉት አይስማሙም እኮ። እኔ ላይ ሲሆን ነው አንድ የሚሆኑት። እኔ ላይ ሲሆኑ በኢየሱስ ስም ይቅር ይበላቸው። በእውነት ጌታ ኢየሱስ እንዴት እንደሚዘጋ ባቅ ኖሮ አንዴ ታብታቡን ከፍ አድርጉት። ሪፖርት በጣም እንትናቸው ሁነኛ የተቀቡበት ነው። እንዴት ነው የሚዘጋ ኮሜንት? ዘ ሪፖርታይዜሽን ይላል ሊሊ። መርጌታ አቤት፣ ሰላም ነህ? ምን ያወራነውን ነገር ሰምተዋል? ፓስተር ሰላም ላንተ ይሁን። እንደምን አሉ? የምናወራውን ነገር ሰምተዋል? አቤት፣ እያወራን ያለነውን ነገር ሰምተዋል? ጥቂት ነገር ሰምቼ ነበረ። ፈለገ ነው ማን ነው የሚባለው ልጅ ሲያወራ ነው የሰማሁትና ንጽጽር ስራ ነው የሰራው። የንጽጽር ስራ። አቤት፣ ይሰማል? አቤት፣ ይሰማል? ይሰማል? አዎ፣ ይሰማል ወይ? በደንብ ይሰማል። እርሶ ከየት ሳይድ ኖት? ከየትኛው ሳይድ ኖት ለማውራት? ከተሐድሶ ወንጌል አማኝ እዚህ የሚያስተምሩ ልጆች አንዳንድ ጊዜ ስንከራከር ይሰማሉ።
ስለ ስለ ሪፎርምዶች ሲባል ወይ ደግሞ በምንድን ነው መሰሉት ስለ ካልቪን ምናምን ሲባል ሰምተው ያውቃሉ? ዝም ብሎ ሲወራ ሰምቼዋለሁ። ኢየሱስ ክርስቶስ ለዓለም ሁሉ አልሞተም ለተመረጡት ነው ይባላል። በእናንተ በታድሷውያን ይህን ትምህርት ትቀበላላችሁ? በኦርቶዶክሳውያን የተመረጡ ብቻ ናቸው። በኦርቶዶክስ አይደለም ያልኩት፣ በኦርቶዶክስ አይደለም። እኔ በዚህኛው አላውቀውም፣ አልተማርኩትም። እየጠየቅኩት ነው። በእናንተ በዚህ በታድሷውያን ኢየሱስ ለተመረጡት ብቻ ነው የሞተው ወይስ ለዓለም ሁሉ ነው የሞተው ተብሎ የሚታመነው? በታድሷውያን ለዓለም ሁሉ ነው። እሺ፣ ለተመረጡት ነው የሞተው ተብሎ የሚባለው ትምህርት ሐሰተኛ ትምህርት ነው ወይስ እናንተ ለዓለም ከምትሉት ጋር እንደው ቪው ነው ብለው ነው የሚተውት? አልሰማሁትም። ለተመረጡ የሚል አልሰማሁም። ትምህርቱን አልሰማሁም። ይኸው እየነገርኩት ነው። መጽሐፍ ቅዱስ እኮ ለሁሉ ሞተ ነው፣ አንዱ ስለ ሁሉ ሞተ የሚል ቃል ነው ያለ እንጂ እንደ አንዳንድ የገዳም ሰዎች ናቸው ለተመረጡ ነው የሚል። ኧረ ቆዩ መርጌታ ቆዩ አንዴ፣ ርዕሱን አግኝተውታል። ጥሩ ነው። በእኛ በኩል ስላለ ጥያቄ ነው የገቡት። ስለዚህ በተሐድሳውያን ለዓለም ሁሉ ኢየሱስ ሞቷል ተብሎ ነው የሚታመነው? አዎ። ለተመረጡት ነው የሞቱት ሲባል ሐሰተኛ ትምህርት ነው ወይስ ልክ እናንተ እንደምታምኑት ትክክል ነው ብለው ይቀበላሉ? ሐሰተኛ ነው። ልክ ባሕታውያን ገዳማት እንደሚናገሩት ሐሰት ነው። በስመ አብ። በቃ ተው፣ ሌላ ነገር ነው እርሶ የሚያወሩት። እኛ የምናወራው ነገር ምንድን ነው የሚያወሩት? እኛ እያወራን ያለ ነው ሌላ ነገር ነው፣ እርሶ የሚያወሩት ሌላ ነገር ነው። እሺ አሁን እኔ እሳቸው አስገባኝ ስለ በዚህ በርዕሱ ላይ መሄድ ይችላሉ ወይ ብዬ ነው። ቪው ነው ካላችሁ ለምንድን ነው የኛስ ቪው ማይሆነው? ቪው ነው ካላችሁ የኛ ቪው አይሆንም? ብልጽግና የብልጽግና ወንጌል እግዚአብሔር ያበለጽጋል የሚለው ቪው ነው አይባልም? የኛ ቪው ነው ካላችሁ ተቀበሉት። አያንንም ያጋንንት ነው ትምህርት አትበሉ። ቴዎድሮስ ወይ ፓስተር መንገድ ላይ ሆኜ ነው፣ ትራንስፖርት ውስጥ ነኝ። እሺ በቃ እሺ ችግር እሺ የብልጽግና ወንጌል አልቀበልም ስትሉ እናንተ ኢየሱስ ለዓለም አልሞተም የሚለውን ትምህርት ቪው ነው አላችሁ። እሺ እኛ ደግሞ በዚህ በኩል የእግዚአብሔርን ቃል ሪፎርም እናደርጋለን ተብለን የተነሳ ነው። እኛ ለእናንተ ለምንድን ነው ቪው ማይሆነው? ለምንድን ነው እንደ ሐሰተኛ የምትቆጥሩት? ስለዚህ ኮፒ ሊንክ ማድረጉ ጥሩነቱ ምን መሰለ? ሪፖርታቸውን ልክ ዘግተን ስንወጣ ሪፖርት ያደርጋሉ ማለት ነው። ተሙ ማን ነው? ኮፒ ሊንክ በጣም ጠቃሚ ናት። ኮፒ ሊንኳ በጣም ጠቃሚ ናት። ለምን መሰላችሁ? ተደራጅተው ነው ሪፖርት የሚያደርጉት በኢየሱስ ስም።
ቤት ከፍቶ እንደ መሳደብ አይደለም። ቤት ከፍቶ እንደ መሳደብ አይደለም የምለው ለዚህ ነው። ቅድም ልደትን አየው በቃ በጨዋ አውርቶ ወጣ። እኔን አልቀበልም ትላላችሁ፣ ትመጣላችሁ፣ ትጨቃጨቁኛላችሁ። ምን ላርግ? እሺ ከፈለጋችሁ ዲቤት ጠርተናል፣ ዲቤት ላይ ትከራከራለህ፣ አለቀ። ከዛ ውጭ እየመጣችሁ ባልሆነ ነገር ላይ ባታረጉ መልካም ነው ላለሁ። ምንም ይሄን ያለ እኔ ራሳቸው ሲሉ የሰማሁትን እኮ ነው እዚህ ቅድም ይዤላችሁ የመጣሁት ነገር ራሳቸው ናቸው። የሪፎርምዱ ትምህርት ካጋንንት ነው እንዲህ ብሎ የሚያስተምር ካለ ወንጌል አማኝ እንዲህ ብሎ አያስተምርም ካጋንንት ነው አላችሁ። እሺ እኛ አመናችሁ እኮ አዎ እናንተን ሰምተን ካጋንንት አይደለም ብለን ደግሞ አምነናችሁ እኛም ካጋንንት ነው አለን አትበላላችሁ። ለምን ስንል ቪው ነው አላችሁ። እሺ አለን ቪው ነው በለካ ቪው ነው በሉ። እንግዲህ እኛም ቪዋችንን እናስተምርናልና የእግዚአብሔር ጸጋ በቤተ ክርስቲያን የተለቀቀው ነገር በሙሉ እግዚአብሔር ቤተ ክርስቲያንን በክርስቶስ ባርኳታል። ቁሳዊ ጤንነት የትኛውም ነገር ብለን ስንመጣ ያንተ ደግሞ ቪው አይደለም አላችሁ። ምንድነው ያንተ አጋንንት ነው አላችሁ። ምን ላርግሽ? ልዩ ልዩ ሆናችሁብን እኮ ስትሰባሰቡ ለቪው አንድ ነን ትላላችሁ። ስትሰባሰቡ እኔን ለመቃወም ደግሞ ካጋንንት ነው ትላላችሁ። ለዛ ነው ገብቷችኋል። ተመስገን የሚለው ነው። ኦኬ ተመስገን ተመስገን የሚለው ነው። እሺ ተመስገን 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 ተሙ ፓስተር ቴዎድሮስ እንደምን አለ? ተመስገን ፓስተር አለው በጣም እግዚአብሔር ይመስገን። ማነ ተመስገን? ተመስገን ነኛ። ባለፈው ጥያቄ ስጠይቅ ቦለከኝ እና አሁን ደግሞ ፈታኝ መጣው። አይ እኔ እኮ ተመስገን ተሙ የጌታ ልጅ መስሎኝ ነው። ቴዎድሮስ አይ ጉድ እንደማይሆን ፖለቲካ እንትን ማይሆን ፖለቲካ ለመስራት አትሄዱ። አይ ፔንኪለር ምንም አልተፈጠረም። በሌሊቱ ቴዲ ወይ ፓስተር እንደምን አለ? ሰላም አለ ወይ? እንዴት ነህ? እንደምን አለ? አለው እንዴት ነህ? አለው
ሁሉ ፋይን ነው። ሁሉ ፋይን ነው። አለን። ዲቤት የተባለው መቼ ነበረ ቴዎድሮስ? ዛሬ ሌሊት አይደል እንዴ? ሰውየው ሌሊት ብቻውን ከፍቶ ሸገሽቀው ነው። ዛሬ ሌሊት መስሎኛል እኮ። ሰማለሁ ፓስተር። አዎ ሰውየው ማክሰኞ ሌሊት ብቻውን ገብቶ ነበር። አሁን ምን መሰላችሁ? አሁን ዋናው ኮፒ ሊንክ ነው። ምክንያቱም ሪፖርት አለ። እሺ ዋናው ርዕሳችን የነበረው ዲቤቱን ለብቻው አድርጎ ሌሊት ማክሰኞ ሌሊት ሄዷል። ከሌሊቱ 8 ሰዓት። በመጀመሪያ ደረጃ በጣም የሚገርመው ነገር ሮብ ነው የተባባል ነው። ሮብ ማታ ነው የተባባል ነው። እሺ ሮብ ማታ ነው። በቃ ሮብ ማታ ነው የተባባል ነው። ሄደ ሌሊት ራሱ ብቻውን ከራሱ ጋር አድርጎ ሌሊት ሄዳሉ። እኛ የተባባል ነው ሮብ ነው። ሮብ ማታ ነው አይደለ? ለብቻው ዲቤት አድርጎ ሄዷል። እኔ በሌለውበት ፔንኪለር መች ነበር ዲቤት እናደርጋለን የተባለው? እንዴት ነህ ፓስተር? ተኝተሻል? ብዙ ነገር አመለጠኝ እንዴ? ዲቤት የተባለው መች ነበረ? ትዝ ይልሽ እንደሆነ ሮብ ነው። እሱማ ቪዲዮ ተሰርቶ ምናምን የለ አለሽ እንዴ ቪዲዮ? አዎ ቁርጠሽ ጋር ለቢሃምብል ጋር ለምናምን እሱ ያወራው ማክሰኞ ገባ ለብቻው። ለምን? እኔ አላቅም። እንዴ ላለመወያየት እኮ በፊትም ያለ ነበረ እኮ ሲጀመር ዚድ ለብቻው ዲቤቱን ለብቻው አድርጎ ወጥቷል። ጥሩት ይላል አሉ። ስልክ ይደውላል አሉ። ስልኬን እኔ በኢየሱስ እዮባ አሌክስ ሰላም ነው? እንዴት ነህ? እንደምን አለ? አለን አለን። ዲቤት ሮብ አይደል? እንዴት ተጠራራ ነው ሮብ? ምናልባት በሱ ላይ እንትን ልነግርህ ነው። ምናልባት ምንድነው መሰለህ አንዳንድ ጊዜ የሰዓታችሁ ልዩነት ኢትዮጵያ ሮብ ሲሆንና አሜሪካ ሮብ ሲሆን ይተላለፋል።
አሁን ያለሁበት ለምሳሌ አሁን ለዱባይ ነው ያለሁት። ከሌላ ሀገር ሮብ ሲሆንና እዛኛው ጋር እንትን ሲሆን ማክሰኞ ሲሆን እሱ ጋር አልተግባባችሁ። በኢትዮጵያ የዛን ቀን በኢትዮጵያ ነው የተባባልነው። ኦኬ በኢትዮጵያ በሚል በኢትዮጵያ ነው ቪዲዮን ያየሁትን ቁርጦች ምናምን የለቀቁትን በኢትዮጵያ በሚል ፕሪሳይዝ ካደረጋችሁ እሱ ነው ካልኩሌት አድርጎ መምጣት የነበረበት። ተሳስቶ እንዴ በኢትዮጵያ ነው የተባባልነው። የሚገርምህ ምክንያቱም በእኔ ሰዓት ነው እኔ ነኝ ዲቤቱን የጠራሁትኝ። ዲቤቱን የተቀበለው እሱ ነው። ስለዚህ ዲቤቱን ሲቀበል ያልኩት እኔ እንዲያውም ነገ ስለው አይደለም አለኝ። እሺ ከነገ ወዲያ ስለው ኖ አለ። መቼ ስለው በዚሁ ሰዓት ከሌሊቱ 8 ሰዓት ላይ ሮብ ምሽት አለ። በጣም በደስታ ቢሆን ራሱ እኮ የዮባ ያስኬዳል እኮ ሮብ ሌሊት ቢባል ራሱ በሱ በኢትዮጵያ ዛሬ ሌሊት ማለት እኮ ነው እሱ ጋር ጠዋት የሚሆነው። ሲነቃ ምናልባት እንግዲህ ትዝ ብሎት ምናምን ያለው ነገር ሊያርመው ይችላል። ስለዚህ ብዙ እንትን አትበለው አሌክስ እና ጠብቀው የሚለውን ነገር ከነቃውን ተኝቷል። በእነሱ ሀገር ተኝቷል ያለ እኔ በሌለውበት እኮ ሌሊት አውርቷል። አዮባ እኔ በሌለውበት አውርቷል እኮ። ኦኬ አወራ እንዴ? ኦኬ እሱን አልሰማሁም። ኦኬ ተሳስቶን ኦኬ አይ ተሳስቶ ሊሆን ይችላል የሚል ጥርጣሬ እንስጠው ብዬ ነው እኮ አሌክስ። እንዴ አንተ ዮባ ቲክቶክ ላይ ቆይተሃል አይደል? አይ ነው የሰዓት ልዩነት እንዳለ በእኛና በሌላው ሀገር ልዩነቱን ይገባኛል። ግን እንደዚህ አይነት እንትኑ ስተሰርቶ ሊሆን ይችላል የሚል እንትን ሲነጋ የሚለውን መስማት ይሻላል ብዬ ነው አሌክስ። አሁን እኛ እንደሱ አንተ መልካም ሰው ነህ። የለዛ አንዳንድ ጊዜ ሰው ይሳሳታል እንደዚህ አይነት ነገር። ያው እኔ የገባሁት ለማንኛውም ረጅም ጊዜ ስላልተገናኘን ሰላም ልልህ ነው አሌክስ። እንዴት ነህ ለማለት ነው። ሰላም ነው፣ ሰላም ነው፣ ሁሉ ሰላም ነው አይደል? ወአለይኩም ሰላም ብያለሁ። አሎ ሰላም ወአለይኩም። እሺ እናወራለን። እሺ አሌክስ መልካም ቀን። እና እንደዛ ነው እኔ በተባባልነው ሰዓት ላይ ነው። ቴንኪለር አይ አንተም ዛሬ ጠብቀውና ከዛን ከመጣ አሁን እኮ በጣም ሰዓቱ ራሱ እኮ የሌለ እኮ ነው። በዛ ሰዓት ማን አሁን ብዙ ሰው ይተኛል፣ ኢትዮጵያ የሚኖር ሰው ይተኛል ምናምን። ግን ጠብቀው ማታ አምሽተ ምናምን ቤት ክፈትና ከዛን ከመጣ እንያው። አይ ዲቤቱንም አፈልገዋለሁ። እንትን ዲቤቱ ይፈልጋል። ያኔ ወይ ማክሰኞ ወይ ሮብ አለና ከዛን አይ በቃ በውስጥ ምናምን አናወራም እዚሁ ወስነን እንለያይ ምናምን ስትለው ከዛን እሺ በቃ ሌሊት በሮብ ሌሊት 8 ሰዓት ተባባላችሁ። መጨረሻው ይሄ ነበር። አይ ቲንክ ሶ እንደሱ ነው። እኔ ለዛም ነው ቪዲዮ ስሩ ብዬ ሌሎች ልጆች ሁሉ የገፋፋሁት። ኤኒዌይስ አቤት ለማንኛውም እንደዛ ነው ያለው። ሌላ እንግዲህ ሀሳብ ካለ ምን ትላላችሁ? ረጅም ሰዓት ቁጭ አለን። እኔ ግን የጠዋቱ አመለጠኝ። ሪከርድ ከተደረገ ያለው እስኪ ኤፍሬም ገባ፣ ኤፍሬም ባለጊዜው ገባ፣ ልደት ገባ። ትንሽ ተጨፋጨፈን። ምን ኤፍሬምና ልደት ተያይተው ኤፍሬም ካጋንንት ነው ብሎ ሲል አልሰማሽም? አረ ጭራሽ የፀጉረ ፍሪዝ ትምህርት ነው ምናምን ያለው። ጭራሽ የዱርዬ ትምህርት ብሎ ሲል ነበር። ታዲያ ቪዲዮ እኮ ቆርጠሽ ጋር አለ። ይሄ ቪዲዮ እኮ ታዲያ እዚህ አሁን መጥቶ ቆይ አንቺ ቆይ ልጠይቅሽ። እንትን ምንድነው መሰለሽ በኢየሱስ ጉዳይ ላይ ለዓለም ሞቷልና አልሞተም
በእኛ ቪው ነው ይባላል አይደል? አይባልም? ቪው ሰምተሽ ከሆነ አዎ እንደዛ ብዙ ጊዜ ተብሏል። ብዙ ትምህርት ምንፍቅና ነው ሲባል ቪው ነው የሚሉት። እሺ የኛ ብልጽግና ወንጌል ስንል ለምንድን ነው ቪው ነው ብለው የማይቀበሉት? ያ እሱ እኮ እኛም እኮ ያልነው እሱን እኮ ነው። ቪው ነው ብላችሁ ለምን አትተውትም ፓስተርን እያልናቸው ነበር። ለእነሱ ጊዜ ሲሆን ቪው ነው፣ ለእኛ ጊዜ ግን ሲሆን ያ ደግሞ ማለት ምን ማለት መሰለሽ? ቲክቶክ ላይ ያሉት ልጆች እንዲሁ ፖለቲካ ለመስራት ብለው ነው እንጂ ልዩነቱን መቀበል አቅቷቸው ነው። ቆንጆ ጣፋጭ ሰዓት አሳልፈናል ከሁላችሁም ጋር በእውነት ቆንጆ ምርጥዬ ሰዓት፣ ምርጥዬ ትሩዝ ላይ ቆመ። በቃ ምርጥዬ ሰዓት በእውነት እኔ እንደዚህ አይነት ነገር ጮማ እንትና ካሎራው ምን ይላል መሰለሽ? የሰባ ወሬ ፔንኪለር የሰባ ወሬ። እንዴት ነህ ፓስተር? ፔንኪለር እንዴት ናችሁ? ደህና ናችሁ? እንዴት ነሽ? አለን አለን። እንዴት ነው ስራውን? በደንብ ይዘሽዋል? ደህና ነሽ? ፓስተር እየተሰማሁት አይመስለኝም። ፓስተር እየተሰማሁት አይመስለኝም። የማወራውን ኔትወርክ ይዞታል። ኮፒ ሊንክ አላውጪ። ፔንኪለር አቤት አቤት፣ ይሰማል ፓስተር። እስቲ የቲክቶክ ምልክቷን ጊፍት ስጡ። ለቲክቶኩ የቲክቶኳን ምልክት እስቲ ላስቸግራችሁ። ያው ሪፖርት እንደሆነ በጣም የተቀሸበ እንትን ነው። ማን ያደርጋል ሪፖርት? ፓስተር እያረጋችሁብኝ አይደል እንዴ እናንተ? ኧረ ተው በኢየሱስ ተው እንዴ እናንተ ሀሳብ መሞገት ሲያቅታችሁ ሪፖርት ታደርጉብኛላችሁ። አረ ፓስተር ተው አይባልም፣ ነውር ነው። ማነው ሪፖርት የሚያደርገው እንዴ? አንቺ ከየትኛው ሳይድ ነሽ? ምን ማለት የትኛው ሳይድ ነሽ ማለት እንዴ? አታቀይም እንዴ? እኮ የተመረጠች ንጹህ ነኝ እኮ የገባሁት። የተመረጠች ናት እኮ የተመረጠች ነች። ከዓለም ለይቶ እግዚአብሔር የመረጣት ሰው ነው። ይገርማል። እግዚአብሔር ቆይ ማለት ከየትኛው ጎን ነሽ ማለት? ባለፈው እኮ አቋሜን ተናግሬያለሁ ፓስተር። ቆይ የእናንተ ትምህርት አላወቀሽም። ራስሽን ኖ ባለፈው አስተዋውቂያለሁ። ገብቼ አስተዋውቂውን የወጣሁት ራሴን አይደለም። እንዳውም ካቶሊክ መስላይ ሲል ኧረ እኔ ሪፎርመር ነኝ ብዬ ተናግሬ ነው የወጣሁት እኮ። ሪፎርመር ቆይ ይኸውልሽ፣ አንዱ ኢየሱስ ላይ ሁለት አይነት አመለካከት አለ አይደለ? እሺ ምን አይነት አመለካከት? ለዓለም ሞቷልና ለተመረጡት ሞቷል የሚል እና የለም አለ። በጣም አሪፍ። በሁለቱ መካከል አንዱ ለአንዱ ስህተት ነው ስህተት አይደለም? አይደለም ስህተት አይደለም። ይሄ ቪው ነው። ኢየሱስ ላይ ቪው ነው አይደለ? ቪው ነው አይደል? አዎ ቪው ነው አይደል? እሺ ቪው ነው። ሁለቱ ቪዎች ግን በጣም ጽንፍ ናቸው አይደለ? ቪዎቹ አይደሉም። ዞሮ ዞሮ ሲፈቱ አንድ ላይ ነው የሚመጣው። ቆይ አይደለም። ቪው ነው ተቀብለሻል። ሲፈቱ በኋላ ተፈታቸዋለሽ። ዋናው ቪው መሆኑን ተቀብለሻል። የስ ዋናው ቪው መሆኑን ማወቅሽ ነው። እሺ እኛ የብልጽግና ወንጌል እንቀበላለን ብለን የምናስተምር ሰዎች በክርስቶስ ላይ በመስቀል ስራ ሁሉ ነገር ዋጋ ተከፍሏል ስንል የኛ ትምህርት ቪው ነው ወይስ ስህተት ትምህርት ነው? እናንተ ሲጀመር ኢየሱስ የእናንተ ኢየሱስና የኛ ኢየሱስ አይገናኝም ፓስተር። I love it. ዳታ ሰርደኝ ነግሬያለሁ ፓስተር። ኧረ በኢየሱስ እናንተ ደፋሮች በምድር ላይ እንደናንተ አይነት ደፋር ሰው አይቻላቅም በእውነት። ለምንም ድፍረት አይደለም ፓስተር። እናንተ እኮ የምታመልኩት ኢየሱስ በጣም እኮ የሚገርም እኮ ነው። የሚገርም
ስላሴን አናት አባቱን የሚያፈርስ ትምህርት ይዛችሁ የእናንተ ነው እንጂ ክርስቶስ ኢየሱስን የእናንተ ቆይ ክርስቶስ ኢየሱስን አፈርድም ያብልታችሁ ከዛ በክርስቶስ ስራ የትኛው ኢየሱስ ነው የሞተላችሁ? ሲኦል ዳግም የተወለደው እሺ ማለት ቆይ ለስማሽ ማለት ነው። እሺ ወይስ ከዘመናት በፊት ያልነበረው ኢየሱስ ከማርያም የጀመረው ኢየሱስ? የትኛውን ኢየሱስን እንከተላችሁ እናንተ? ኢየሱስ የባቡ ዘር ነው የምትሉት የትኛውን ኢየሱስ ነው እናንተ? አሁን ይሄንን እንከተል? ጨረስሽ? ኧረ ገና ብዙ ነው ማውራው፣ ግን ምን ይጠቅምሃል? ያው እንግዲህ አንድ አይደለንም። አይደለም እኮ እኔ ደግሞ ላውራ ብዬ ነው። ላውራ አውራ፣ ቀጥል። ኢየሱስ ለዓለም ለተመረጡት ሞቷል ማለት ነው። ነገር ፈቃድ ሰጥቻለሁ። ቀጥል። አይ ተይ ተይ፣ በል ቀጥል። ፓስተር ይቀጥል። ይሰማል? በልዬ ይሰማል? ቀጥል ፓስተር ቀጥል። ይሰማል? እሺ እላይ ገስት ላይ ቁጭ ብለሽ ሪፖርት እንዳታረጊ አደራሽን። አምኜሽ ነው ያመጣሁሽ። ኧረ ተው ግን ኧረ ተው። ቢያንስ እኮ ፐርሰናሊ ማለት ሰዋዊ ተው፣ ሃይማኖቱን አንገናኝ። ሰዋዊ ከወንድሜ ነው። ኧረ ተው 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 ተው። እንዴ ምን ሆነ ነው? እንደዚህ የወረደ አይምሮም የለኝም። እሺ ያው ሪፖርቱ የታወቀ ስለሆነ ብዬ ነው። እሺ ልጠይቅሽ፣ ኢየሱስ ለተመረጡት ብቻ ሞቷል ማለት ነው? እንደዚህ አታስብ ጌታ፣ እንደዚህ አታስብ። እኔ በበኩሌ ቆይ አዳምጠኝ ፓስተር፣ እኔ በሌሎቹን አላውቅም። ሪፎርምዶች ግን እዚህ ጋር መጥተው እርግጠኛ ሆኜ ልናገር፣ ማንም ሪፖርት አያደርግብህም ፓስተር። እርግጠኛ ሆኜ ልናገር። ፍቅሬ ጥያቄ አለኝ አለ። እስቲ እንሳበው እና ግባ። ልካል ፍቅሬ ላካ። እሺ ፍቅሬ ላክ። ፍቅሬ ላክ። ጥያቄ ምንድን ነው? ጥያቄ ምንድን ነው? ላክልኛ። አሌክሶ ፓስተር አሌክስ። እሺ ትሰማኛለህ? ማውራውን ትሰማለህ? ግን እየሰማው ነው። ያ ማጠቃለያው ምን ይሆናል መሰለህ? ቆይ እንጂ እሱ ይመልስልሽ። ኔትወርክ እየያዘው ነው። ያው እንግዲህ እየሰማኝ ከሆነ ላውራ። እኛ ሙሉ ወንጌል መሰረተ ክርስቶስ። አይ ችግር የለውም ላውራና ልውጣ። በቃ እንግዲህ ፓስተር ካልሰማኝ ምንም ማድረግ አልችልም። አይ ካልሰማሽ እንዴት ነው ዝም ብለሽ የምታወሪው? ነው እየሰማህ ነው ፓስተር? እንዴ ምን ሆነ ነው ግን? ታብታብ እኮ ሰባሻ አለው። ኮፒ ሊንክ አድርጊ። እዚህ ያለው ህዝብ ይሰማል። ችግር በተለይ አንቺም ትሰማያለሽ። እዚህ ያለው ህዝብም ይሰማል። ችግር የለውም። ሄኖክ አውራ፣ ትሰማለህ? አውራ። እኔ ልል የፈለግኩት ምንድን ነው? ቃለ ሕይወት፣ መሰረተ ክርስቶስ፣ ሙሉ ወንጌል፣ ገነት፣ በተለይ እነዚህ ሜጋ የሚባሉት የማውቃቸው በስነስርዓት በክርስቶስ ኢየሱስ ላይ አንለያይም። ኦኬ አንለያይም። ልክ እንደነ ፓስተር አይነት አይደለም። እኛ ልዩነት የለንም። በክርስቶስ ኢየሱስ አንድ ነን። የቪው ልዩነት አለ። ቪው ደግሞ ሁሉም ሲደርስበት በደረሰበት እንትን ይላል ማለት ነው። እዚህ ጋር ቅድም ሲወራ የነበረውን አልሰማሁም ግን በነገራችሁ ላይ እና ለዚህ ነው እኔ አሌክስን እንደ አሌክስነቱ በጣም ወደዋለሁ፣ አከብረዋለሁ። ከዛ በተረፈ ግን በሃይማኖት ጉዳይ ብትሉኝ አንገናኝም። ዛሴት እሺ ድምጻችን ይሰማል እንዴ? ምን አላችሁኝ? እየተሰማው አይደለም። ድምጻችን ይሰማል? ጥሩ ነው ያለው 172,000 ደርሷል።
አይ ኔትወርክ ይዞታል። አይሰማውም። ፔንክለር አይገርምም። 70 ምናምን ሺህ ያለው እስቲ እንትን ስጡት ለፓስተር። ይሄ የለኝም እኮ ቤት የቲክቶኳን እንትን ስጡት። የቲክቶኳን ተለቀቀለት ማለት ነው። እውነት ግን ሪፖርት እያደረጋችሁ ያላችሁ ሰዎች ካላችሁ ግን በጣም ይደብራል። ሲሪየስ ሪፖርት ያደረጋችሁ ሰዎች ካላችሁ በጣም ነው የሚደብረው። እንትንን ምንድን ነው ስሙ? ማነው ፓስተር ካሎራው? እኔ ነው የኔ ፓስተር አይደለም ግን አሌክሶ በጣም ይመቸኛል እውነት ለመናገር ካስተምሮ። እሺ ፓስተር እስኪ ቪዲዮ አጥፋ። ፓስተር ይሰማሃል? ድምጼ አይደለም ጆይ እየሰማ አይመስለኝም። በኮሜንት ቪዲዮን አጥፋ በሉት። ሜቢ ኮሜንት ካነበበ ግን እኮ ከአንቺ ጋር እያወራችሁ ነበር። እኔ ከገባ በኋላ እኮ ነው ቀጥ ያለው። በሰላም ነው ግን ይሄ ነገር እንዴት ነው ትልሽ? ከዛ እንግዲህ መንፈስሽ ከባድ ነው። እና ለማናቸውም ለዛ ነው ፓስተር ቪዲዮ አጥፋ ከተሰማ በሉ በቃ ቻው፣ ደህና ሁኑ። እንግዲህ ፓስተር ሊሰማኝ አልቻለም። ሰምቶኛል የመጀመሪያውን ወሬ አይ እንደተለመደው ተደራጅታችሁ ሪፖርት አድርጎ በቃ ምንም ማድረግ አልችልም። የተለመደውን አገልግሎታችሁን ስጡን። ሪፖርታችሁን ይሰማል ድምጻችን። የቲክቶክ ምልክቱ አለች እንዴ ፔንኪለር? እስኪ ቪዲዮ አጥፋ። ቪዲዮ ስታጠፋ ጥሩ ሊሆን ይችላል። ቪዲዮ ላጥፋ? በጣም አሪፍ። እሺ እስቲ እንትን ሚኒሊክ ቴንኪዩ ሚኒሊክ እንትኗ ጥሩ ናት አሉ። ምንድነው የቲክቶክ ምልክት? የቲክቶክ ሳይኗን ስጡት ጋይስ፣ ሁላችሁ ተባረኩ። እሺ አሁን ቀጥል። ቴንኪዩ እንትን ቆርጠሽዬ ዲቤቱ መች ነበረ የሰራሽው ቪዲዮ? እስቲ ያሳየ ሐሰተኛ እንዳልባል። ካሎራው ዲቤቱ ሮብ ነበረ። ሌሊት መጥቶ ብቻውን አውርቶ ሄደ። ሁለታችሁም ጋር ስህተት አለ። ቀናችሁ የእሱ በአሜሪካን አለ። አንዳንዴ ቀና ሊዛባ ይችላል። ከዛ እንግዲህ ሊሆን ይችላል፣ ባለማወቅም ሊሆን ይችላል። እንደሱ ብለን እናስበው። ምን በቀናነት ነው እኮ ማሰብ ያለብን። እስራኤሎች ድንጋይ ሲወረውርባቸው ፍልስጤማዎች እስራኤሎች ቤት ይሰሩ አልነበረ? አንተም እንደዛ አድርግ ነው እንዴ? ይቅርታ። እሺ ካሎራ እሺ። አይ አቢዩዝ እንዳይደር። አይ በአሜሪካ ራሱ ቢያስበው አይመጣውም እኮ። ዛሬ ሌሊት ነበረ የሚሆነው። ዛሬ ሌሊት እኛ ጋር ሌሊት ሲሆን እሱ ጋር ጠዋት ነበረ የሚሆነው። አይመጣውም እኮ ሲጀመር አይመጣውም። ዞሮ ዞሮ እንደዛ እናስብ ዝም ብለን እና ዛሬ ይመጣል ብለን ብንጠብቀው ነው የሚሻለው። ዛሬም ይመጣል ብለን እንጠብቃለን። እሺ ግን ሪፖርት እንዲህ የሆነ ነገር ሲበሳጩ ሪፖርት የሚያደርጉት ነገር አለ። እኔ አሁን ካሎራው ሲቃወመኝ አሁን ሰሞኑን እየሰማሁት ነው። አትሊስት ስትቃወሙ እንዴት መቃወም እንዳለባችሁ ብሎ ቤት ከፍቶ ሲያወራ ነበር።
አሁን እኔ የካሎራውን በጣም ነው የምቀበለው በእውነት። እኔ ኦርቶዶክስ በገባ ቁጥር የሚናደዱት ነገር ካሎራው ለምንድን ነው የሚናደዱት? እኔ ከገባው ጊዜ ጀምሮ ቲክቶክ ላይ ከመጣው ጊዜ ጀምሮ ከኦርቶዶክስ ጋር ያለኝን ግንኙነት እያያችሁ ነው። ካሎራው ወይ አንዴ እና ካሎራው ግን እኛ አንድ ነን እንዴ? ካሎራው በአንተ ምን ይመስላል ወንድም ካሎራው? አንድ ነን? ቴንኪው። እኛ አንድ አይደለንም። አንድ ያልሆንበት ጉዳዮች በጣም ብዙ አለ። ቴንኪው። ግን ይሄ አንድነት አሁን እኛ አንድ ያልሆንበትን አሁን ይሄ ከወርዶ ፌዝ ጋር ግን እንደው ፍጹም ይሄ የሴፍ መነሳሳት ነው ልዩነታችን። ሴፍ ማነሳሳት ምልህ እስከ መጋደል የሚያደርስ እንትን ነው ትምህርቱን ነው ምልህ። ግን እኔ አሁን ካልቪን ጋር ይሄ ውስን ቤዞት የሚለውን እንደ ትራዲሽን እኔ አልቀበለው። ግን አልዳኑም አልልም ድነዋል ብዬ አምናለሁ። በመሰረታዊ ነገር ላይ ደግሞ አንድ ነን ብዬ አምናለሁ። ለምሳሌ በኢየሱስ አንድ ነን የምለውን ካልቪኖች ይሉታል። ካልቪኖች የሚሉትን እንለዋለሁ። ግን ቅድም ልደት ስንት እነሱ ቤት ልዩ አሁን ኦርቶዶክስ ሆና እነ ቆርጠሽና እነ ፔንክለርን ብጠይቃቸው በጣም የማይመልሱት ብዙ የተበታተነ ነገር ቤተክርስቲያን ያለመሰለሰች ነገር ካሎራ ስለ ራሳችሁ አውሩ። ስለ ራሳችሁ ነው የጠየቃችሁ። እኛ ጋር ምንም የሚወራ ነገር የለም እናትዬ። ፓስተር አውቆ ነው እናንተን የሚለው ካሎራ ስማ፣ ያልተስማማንበትን ነገር ሳታነሱ እስኪ አውሩ። የእኛን ስም ሳታነሱ ያልተስማማንበትን ነገር ራሳችሁን ችላችሁ እስኪ አውሩ። አንቺ ደግሞ ሰው ሲያወራ እንትን አትይ። እኛ ተስማማንበት መድረክ ላይ አምጥተን ይሄ ነው። ለምሳሌ ፓስተርዬ አንድ ሰው ልሳን ማይቀበሉ አሉ። ልሳን ስላልተቀበለ አልዳንም ወይ ያጋንንት ነው አንባባል። አንድ ሰው ድነት አይጠፋም ይላል አይደለም? እኔ ልሳን ተናጋሪ ነኝ አይደለ? አንተ ልሳን ላትናገር ትችላለህ። አሁን ይሄ ቪው ነው የሚታየው፣ እንደ ትራዲሽን ነው የሚታየው እንጂ ይሄ ነገረ ክርስቶስን የሚነካ ስላሴን የሚነካ መሰረታዊ ነገር የሚነካ ነገር አይደለም። እሺ ልጠይቅ። እሺ አሁን በደዚህ ካወራ ይሄ ለዓለም ሞቷልና ለተወሰኑ ሰዎች ሞቷል የሚለው አልቀበለውም እኮ እናንተ መካከል። እሺ ቆይ እኔ ለዚህ ነው ፔንቴኮስቴ የሆንኩት። እሺ ነገረ ስላሴ ግን አይነካም ካሎራው በቅንነት በቅንነት ለመሰለ እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለምን ወደደ እያለን በነገረ ስላሴ ትምህርት እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለምን ወደደ እያለን ወልድ መጥቶ ደግሞ ለተወሰኑ ቤዛነትን ያደረገው ስንል ስላሴን አይቃወምም ካሎራው በቅንነት ስላሴን እንዴት ብሎ እነሱ እኮ የተመረጠ ሰው ነው። መጣሽ እንዴ አንቺ ቆየሽ? ካሎራው ምርጥ ሰው ነው። ማንም ሰው እንዳይናገረው እግዚአብሔር ለመሰለ አትሊስት ያምናል። በእውነት ካሎራው ያምናል። እንዳትናገሩት። ምንም አይነት ስሜታዊ የሚያደርግ ነገር ቢመጣ ካሎራው ሊያመዛዝን የሚችል አእምሮ እንዳለው አስተውያለሁ። እንዲሁ ስሜታዊ ሆኖ ለዚህ ነው እኔ ፔንቴኮስታል ነኝ፣ ለዛ ነው ያልሆንኩት ትምህርቱ ስለማልቀበለው እያለ ነው። በቃ እንደዚህ ይቻላል። ተነስታችሁ እንዲሁ ከዛ ደግሞ ኦርቶዶክስ ቤት ክፈቱና እሱን ከኦርቶዶክስ ጋር ተነጋገሩ። እኔ ርዕሴ በእኛ ጉዳይ በምትሉት ጉዳይ መስፍን ምንድን ነው? መሰፊን ነው ምንድን ነው የሚለው? ሰላም ነው መሰፊ? ሰላም ነው ወይ? ሰላም ነው አለን። እንዴት ነህ? ሰላም ነው። ጥያቄ አለ? ምንድን ነህ? ከየት ነህ? ማን ነህ? ጥያቄ ያው እንግዲህ አንተንም ብጠይቅ ደስ ይለኝ ነበር። ያው ከየት ነህ? እኔ ከመካነ ኢየሱስ ነኝ። የትኛው መካነ ኢየሱስ?
ማለት ሁለት ነው እንዴ? አዎ እስቲ ምን የሚባል እስቲ አንዱኛው ነው። እኔ እንጂ አንተ የትኛው ጋር ነህ? የትኛው ጋር ነህ? ኧረ እኔ ምን ከሀገሬ ከወጣሁ ቆይቻለሁ። እኔ በልጅነቴ መካነ ኢየሱስ እንደሆንኩኝ ነው የማውቀው። አሁን ያለህበት ሀገር የት ነው የምትሄደው? አይ አሁንማ እኔ ያለሁበት ቦታ እምነትም የለም። እኔ ለግዳጅ ነው ያለሁት። ሩቅ ሀገር ነው ያለሁት። ከወጣሁ 6 ዓመት 7 ዓመት ሞላኝ። የት ሀገር ነው ግዳጅ ላይ ያለኸው? አይ ውጪ ነኝ እኔ ውጪ ሶማሊያ። ለጊዜው ያንተ ጥያቄ ምልክት ውስጥ ይገባል። ሰላም ዋል። ቆይ አይ አንድ ጥያቄ። እሺ ውጪ ሶማሊያ ከሀገር ውጪ። ሌላ እንደው በእናትህ ሌላ ሰው ጥያቄ ያለው እዚህ ድንበር ነው ያለው እኮ ድንበር ሶማሊያ ማለት እኛ ጋርም እዚሁ ሶማሊያ ቀርባለ። ግልጽ ሆናችሁ መጠየቅ ነው። እና እንደ ካሎራው አይነት ጭንቅላት ይመቸኛል። አትሊስት ያመዛዝናል። ሲቃወም አልቀበልም ምክንያት ምናምን እንደዚህ ጥሩ ነው። ገብታችኋል እንጂ ዝም ብሎ ተነስቶ አትሊስት ከካሎራው ተማሩ። ከካሎራው ተማሩ። ካሎራው መልካም ሰው ነው በእውነት እና ይጠይቃል እኮ አንዳንድ ጊዜ እኛ መካከል ያለ ልዩነት። ትላንት አሁን እሱ ቤት ሲወራ የሰማሁት ምንድን ነው? ዝም ብላችሁ ተነስታችሁ ወንድሞችን አትቃወሙ። እሺ እንጨርስ ወገንታት። ስምሪ የለም እንጨርስ አይደል? ማታ እንገናኛለን። ሰምሪ ጅም ቤት ነኝ። ጅም ቤቱን ላሳያችሁ። ጅም ቤት ነኝ። ጅም ቤት ይታያል። ከታያችሁ ጻፉልኝ አንድ ቁጥር። ይታያል። አንድ ቁጥር ጻፉልኝ። ይታያል ፓስተር። እሺ ይኸው ልጆቼ እዚህ ነው ጅም የሚሰሩት። ይኸው ልጆቼ እዚህ ነው የሚማሩት። ኢንጆይ አድርጉ እስቲ። ሃሎ ሰላም። አህለን ይኸው አህለን Say hi, my friends. Hello. Salam no. Yes. Hi. የለም ኔፓ እንግሊሽ የለም። እናውራ። ዋርኒንግ እየሰጠ ነው። በቃ አታሳይ ፓስተር። ዋርኒንግ ሰጠኝ። በሉ ደህና ዋሉ። እንግሊዘኛዬንም ሳልናገር
ሰላም ነው። ሰው እንደዚህ ነን እኛ ልጆቻችንን ይዘን ጂም እንሄዳለን። እናንተና ቆጭ ስንል ነው ፔንኪለር ውጭ ነው ያለሁት ብለሻል አይደል? እንነጋገር። እንግሊዝኛ ይመችሻል አለ። አረ ሁለተኛ ዋርኒንግ እንዳይሰጥ ደግሞ አሁን። መልካም ቀን ለሁላችሁ።